እግዚአብሔር የአምላካችን ስም የተመሰገነ ይሁን። ሐዋርያ ሥራ ምዕራፍ 14 ከቁጥር 1 ጀምሬ አነባለሁ። ሁላችሁም ተከታተሉኝ። እዚህ ውስጥ እግዚአብሔር ያነበብኩ መንፈስ ቅዱስ የሚያገኛችሁ ሰዎች ልትኖሩ ትችላላችሁ። መልእክት አለኝ። እግዚአብሔር ዛሬ ተናግሮኛል። ትቀጥላላችሁ በሚል እግዚአብሔር አውርቶኛል። ኢየሱስ ያድናል። ሃሌሉያ፣ ክብር ለስሙ ይሁን። እንደዚህ ይላል እግዚአብሔርን ቃል ከቁጥር 1 ጀምሬ አነባለሁ። በኢቆንዮንም እንደ ቀድሞ ወደ አይሁድ ምኩራብ ገብተው ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። ያላመኑት አይሁድ ግን የአሕዛብን ልብ በወንድሞች ላይ አነሳሱ፣ አስከፉም። ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ረጅም ወራት ተቀመጡ። የከተማውም ሕዝብ ተከፍለው እኩሌቶቹ ከአይሁድ እኩሌቶቹ ከሐዋርያት ጋር ሆኑ። አሕዛብና አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ አውቀው ልስጥራንና ደርቤን ወደሚባሉት ወደ ሊቃኦንያ ከተማዎች በእነርሱም ዙሪያ ወዳለው አገር ሸሹ። በዚያም ወንጌልን ይሰብኩ ነበር። በልስጥራንም እግሩ የሰለለ ከእናቱም ማኅፀን ጀምሮ አንካሳ የሆነ ከቶ ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህ ሰው ጳውሎስ ሲናገር ይሰማ ነበር። እስቲ ዛሬ እግዚአብሔርን እሰማለሁ በሉ እስቲ። በልስጥራን እግሩ የሰለለ ከእናቱ ማኅፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህ ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግም ብሎ ተነስቶ ይመላለስ ነበር። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦንያ ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል አሉ። በርናባስንም ዲያ አሉት፣ ጳውሎስንም እርሱ በመናገር ዋና ስለነበር ሄርሜን አሉት። በከተማውን ፊት በቤተ መቅደስ ያለው የዲያ ካህን ኮርማዎችንና የአበባ አክሊሎችን ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ወደደ። ሐዋርያት በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይና ምድርን ባህርንም በእነርሱ ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። እርሱም ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና የሄዱ ዘንድ ተዋቸው። ከዚህም ሁሉ ጋር መልካም ሥራ እየሰራ ከሰማይ ዝናብን ፍሬ የሚሆንበትን ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክርን አልተወም። ይህን ብለው እንዳይሰውላቸው ሕዝቡን በጭንቅ አስተዋቸው። አይሁድ ግን ከአንጾኪያ ከኢቆንዮንም መጡ። ሕዝቡንም አባብለው ጳውሎስን ወገሩ። የሞተ መስሏቸው ከከተማ ውጭ ጎተቱት። ደቀ መዛሙርት ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነጋውም ከበርናባስ ጋር ወደ ደርቤን ወጣ። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርት ካደረጉ በኋላ የደቀ መዛሙርት ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን ወደ ኢቆንዮንም ወደ አንጾኪያም ተመለሱ ይላል። አባት ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሆን። በዚህ ሰዓት እግዚአብሔር ዘላለም አምላክ በእንዲህ አይነት ሁኔታ ስለሰበሰብከን ስላከማቸን እናመሰግንሃለን። የእስራኤል ቅዱስ እግዚአብሔር ሆይ ድምፅህ ልታሰማን ስለወደድክ ተመስገን። ከፍ እናደርግሃለን። ሰሚ ጆሮ፣ አስተዋይ ልቦናን ስጠን። መንፈስ ቅዱስ በዚህ ስላለህ እንባርካለን። ክብር ሁሉ ተጠቅልሎ ላንተ ይሆን። ለሰሚም ለተናጋሪም ጸጋን የምታበዛ መንፈስ ቅዱስ በኢየሱስ ክርስቶስ ስም በጸጋህ እንድትገለጥ ሁለንተናችንን ላንተ አደራ አሳልፈን ሰጠን። እንወድሃለን በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። የእግዚአብሔር የአምላካችን ስም የተመሰገነ ይሆን። ኢየሱስ ጌታ ነው። ሃሌሉያ። እስቲ ቀጥላለሁ በሉ። እንቀጥላለን። ይህንን ቃል ስትሰሙኝ እንደ ግል ስሙኝ፣ እንደ ማህበር ስሙኝ። እግዚአብሔር ትቀጥላላችሁ የሚል
መልእክት ወደኔ አምጥቷል። ሁኔታውን ስታዩት አይደለም መቀጠል ምንም አሰኝም። ነገር ግን የእግዚአብሔር ቃል ሕያው ስለሆነ ስለሚሰራ እንቀጥላለን። ክብር ሁሉ ለእግዚአብሔር ይሁን። ልክ ማለት አሁን ዛሬ የምናገረው ቃል ሙሴ በአለቱ ላይ በድንጋዩ ላይ በጠጠረው ነገር ላይ ምንም ነገር ሊያደርግ ይችላል በማይባለው ነገር ላይ ተናገር ወይም ደግሞ በበትር ምታው እንደሚል እንደዛ ነው የማደርገው ዛሬ። ይሄንን ነው እግዚአብሔር በልቤ ውስጥ ያስቀመጠው። ልክ እንደዛ በዛ አለት ላይ ምታው ውሃ ይወጣል ሲለው ያንን አለት ሲመታው ውሃ ወጣ። ተናገረው ሲለው ውሃ ወጣ አይደል? ኢየሱስ ያድናል። የማይታይ ግን የሚታይ ነገር የሚሰራ ሁሌ በመካከላችን ድንቅን የሚያደርግ ሉዓላዊ እግዚአብሔር ምንም ልክ የሌለው ምንም መስፈሪያ የሌለው ከሁሉ በላይ የሆነ እግዚአብሔር በዚህ አለ። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ያድናል። ይህንን ቃል ስናስብ ሐዋርያ ሥራ ምዕራፍ 13 ላይ በጣም የሚገራርሙ ነገሮች በበርናባስና በሳኦል ወይም ደግሞ በጳውሎስ ላይ እንዴት አይነት ነገሮች እግዚአብሔር ሲያከናውን እንደነበረ ከምን ጀምረው ወዴት እየሄዱ እንዳለ እነዚህ ሁለት ሰዎች እንዴት እንደተገናኙ መቼና ምን በሕይወታቸው እግዚአብሔር በጥምረት ስራ እንደጀመረ ምናይበት ክፍል ነው። ምዕራፍ 13 5 ሆነው በሚጸልዩበት ጊዜ እነዚህን ሁለቱን ለምፈልገው ስራ ለዩልኝ ብሎ ቁጥር 1 13 ምዕራፍ 13 ከቁጥር 1 እስከ 3 ስታነቡ ከጾሙ ከጸለዩ በኋላ በርናባስንና ጳውሎስን እግዚአብሔር ለምፈልገው ስራ ለዩልኝ ተብለው ለእግዚአብሔር ስራ የተለዩበት ጊዜ ነው። ተለይተው የእግዚአብሔርን ስራ እንሰራለን ብለው የወጡበት ጊዜ ነው። በዚህ ጊዜ ደግሞ በጣም ታላላቅ ነገሮች በህይወታቸው ላይ ገጥሟቸዋል። ሁሉ ነገር አልጋ ባልጋ አልነበረም። መጀመሪያ የገጠማቸው አንድ ንጉስ ነው። አንድ ንጉስ ጋር ደግሞ አብሮት የነበረ ጠንቋይ ነው የገጠማቸው እና ያንን ጠንቋይ አልፈው የእግዚአብሔርን ሐሳብ ለንጉሱ ለመንገር እስኪቸገሩ ድረስ የገጠማቸው ጊዜ ነው። እንደወጡ ነው ተያይዘው የወጡ ነው። ግን የገጠማቸው ደግሞ ኃይለኛ የተባለ ጠንቋይ ግን ከማጋር የቆመ ከንጉሱ ጋር የነበረ እና የንጉሱ እግዚአብሔርን ሐሳብ እንዳይሰማ እግዚአብሔርን ቃል እንዳይሰማ ልቡን ሐሳቡን የሚያጣምም ነበር። ተንኮለኛ መንፈስ የሚሰራበት ነበር። እግዚአብሔር ግን ሲሰራ በእውነት በጣም እየተደነቅኩ ነበር የማነባው። እግዚአብሔር ግን ከነሱ ጋር ስለነበር የለያቸው እግዚአብሔር ስለነበር ከላይ ጀመረ። ኢየሱስ ያድናል። እስቲ እግዚአብሔር ከላይ ይጀምራል በሉ። በእውነት ነው የምላችሁ፣ እግዚአብሔር ነገስታትን ከማውራት ይጀምራል። ሃሌሉያ! ኢየሱስ ያድናል። በጣም በሚደንቅ ሁኔታ እነዚህ ሰዎች አብዝተው የእግዚአብሔርን ሐሳብና የእግዚአብሔርን ቃል መናገር በጀመሩ ጊዜ ይህንን ሰው ልቡን ሊያጣምም ነበርና ገሰጹት ይላል። ተንኮልና ሁሉ ክፋት ሁሉ የሞላብህ ይላል የዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍም ብሎ በገሰጸው ጊዜ ምን ሆነ ይላል? እውር ሆነ ይላል። በዚህ ጊዜ ይሄ ንጉስ ወንጌል ሰማ አመነም ይላል። ሃሌሉያ! ክብር ሁሉ ለእግዚአብሔር ይሁን። ዛሬ የእግዚአብሔርን እውነት ሰምታችሁ እንዳትነሱ በዙሪያችሁ ያለ የትኛውም ጨለማ አሁን የተከለከለ ይሁን በኢየሱስ ስም። ከህይወታችሁ ላይ፣ ከስራችሁ ላይ፣ ከአገልግሎታችሁ ላይ፣ ከጤናችሁ ላይ፣ ከግባችሁ ላይ በኢየሱስ ስም ስልጣን የተከለከለ ይሁን። አሜን። ይከልከል እና ይሄንን ያለ በዚህ ቃል እውነት እየመሰከሩ ወንጌልን እየተናገሩ እየሄዱ እየቀጠሉ ባሉበት ጊዜ አንድ ቀን ግን ምኩራብ ገብተው እንዲያስተምሯቸው ፈለጉ እና ቁጥር 42 ላይ በወጡ ጊዜ ይህን ነገር በሚመጣው ሰንበት ይነግሯቸው ዘንድ ለመኗቸው ይላል። የቱን ሲባል ከዘፍጥረት እስከ ራእይ ከአብርሃም ጀምሮ እስከ ዳዊት ድረስ ያለውን እግዚአብሔር ሲሰራ የነበረውን ነገር መተረክ ሲጀምሩ ይህን ነገር አምጥታችሁ እንደገና እንድትነግሩን እንፈልጋለን አሏቸው። ይህንን ጉባኤውን በተናገሩ ጊዜ ጉባኤው ምን ሆነ ይላል? ከተፈታ በኋላ ከይሁድነት ገብተው ከሚያመልኩ ብዙዎች ጳውሎስና በርናባስን ተከተሏቸው ይላል። በጣም የሚገርመው እነዚህ ሰዎች ብዙዎች ሆነው እነሱን ተከተሏቸው ይልና በሁለተኛው ሰንበት ከጥቂቶች በቀር የከተማ ሰው ሁሉ የእግዚአብሔርን ቃል ይሰሙ ዘንድ እንደገና ተሰበሰቡ ይላል። ከጥቂት ሰው በቀር አብዛኛው ሰው የእግዚአብሔርን ቃል ለመስማት ጳውሎስና በርናባስ ባሉበት ቦታ ተሰበሰቡ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ለሁሉም ጊዜ ይሰጣል። ኢየሱስ ያድናል።
ተሰበሰቡ። ሁሉም መጣ። አይሁድ ብዙ ሕዝብ ባዩ ጊዜ ግን ምን አላቸው ይላል? ቅናት ሞላባቸውና ጳውሎስና በርናባስ ገልጥ እግዚአብሔርን ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዞር እንላለን አሉ። ሲገፏቸው ምን አደረጉ ይላል? ዞር። እናንተ ካልፈለጋችሁን፣ እናንተ እንዲህ ካላደረጋችሁን፣ እናንተ እኛ መቀበል ካልቻላችሁ እኛ ግን ምን እንላለን አሉ? እናቆማለን አሉ እንዴ? አላሉም። ዞር እንላለን አሉ። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። መልእክት አለኝ፣ በደንብ ስሙኝ። ጆሮአችሁን ከፍታችሁ በዘመናችሁ በእድሜያችሁ እዚህ መንደር፣ እዚህ ሰፈር፣ እዚህ አካባቢ በጌታ እስካላችሁ ድረስ እግዚአብሔር በሕይወታችሁ የሚፈጽመውን የምታዩትን፣ በእኛም የሚፈጽመውን የምታዩትን ነገር እግዚአብሔር ያወራኝን እያወራሁ ነው። እንዲሁ ጌታ ይላል እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዟልና አሉ። እግዚአብሔር እዚህ ጋር ብቻ አይደለም፣ በምድር ሁሉ ለዓለም ሁሉ ብርሃን ትሆን ዘንድ አዝዣለሁ ብሎአልና እናንተም እምቢ ካላችሁ እኔ ዞር እላለሁ አለ ጳውሎስ። አሕዛብ ሰምተው ደስ አላቸው፣ የእግዚአብሔርን ቃል አከበሩ፣ ለዘላለም ሕይወት የተዘጋጀውን ሁሉ አመኑ። የጌታ ቃል በአገር ሁሉ ተስፋፋ። አይሁድ ግን የሚያመልኩትን የከበሩትንም ሴቶች የከተማውንም መኳንንት አወኩ። በጳውሎስና በበርናባስ ላይ ስደት አስነስተው ከአገራቸው አስወጧቸው። እነርሱ ግን የእግራቸውን ትቢያ አራግፈውባቸው ወደ ኢቆንዮን መጡ ይላል። ምን አደረጉ? እምቢ ሲሏቸው፣ አልቀበል ሲላቸው የእግሮቻቸውን ጫማ ትቢያውን አራገፉና ዞር አሉ ይላል። በደቀ መዛሙርቱ ላይ ግን ምን አለ ይላል? ደስታና መንፈስ ቅዱስ ሞላባቸው ይላል። ሃሌሉያ! ኢየሱስ ያድናል። ኢየሱስ ያድናል። ጌታ ሆይ በሉ እስቲ፣ አትለፈኝ በሉት። ሃሌሉያ! እና እነዚህ ሰዎች መንፈስ ቅዱስ ኃይል ተሞልተው በኢቆንዮን በምትባል ከተማ ውስጥ ገብተዋል። እዛ ኢቆንዮን የምትባል ከተማ ውስጥ ሲገቡ ደግሞ ያንኑ ልማዳቸውን አደረጉ። ምኩራባቸው ገቡና የክርስቶስን ኢየሱስ ሕይወት የዳኑበትን ያንን ሕይወት መመስከር ጀመሩ፣ መናገር ጀመሩ፣ መጽሐፉን መተረክ ጀመሩ። በዚህ ጊዜ አንድ ነገር እንደሆነ የእግዚአብሔር ቃል ይነግረናል። አንድ ከተማ ሕዝብ ለሁለት ተከፈለ ይላል። ግማሹ ከነ ጳውሎስ ጋር፣ ግማሹ ደግሞ ከማን ጋር ሆነ ይላል? ከአይሁዶች ጋር ሆነ ይላል። ምን ስለተደረገ? በእጃቸው ድንቅም ታምራትም ይደረግ ነበር። እግዚአብሔርም ደግሞ ቃሉን በድንቅና በታምራት ምን ያደርግ ነበር? ያጸና ነበር። አይገርምም? የአዲስ አበባ ከተማ ሕዝብ ለሁለት ሲከፈል፣ ሃሌሉያ! እንዲህ ማለት ነው። የአንድ ከተማ ሕዝብ ለሁለት ተከፈለ። ኢየሱስ ያድናል። ሃሌሉያ! እውነት ይቀጥላል። ኢየሱስን ማዳፈን አይቻልም። እውነት ይቀጥላል። እውነት ያለባቸውም ሰዎች ይቀጥላሉ። ክብር ለእግዚአብሔር ይሁን። እውነት አለብህ። እውነትን ጌታ ባንተ ውስጥ ባንቺ ውስጥ ጠምቋል። ዛሬ እግዚአብሔር በእውነት ነው የምላችሁ ትቀጥላላችሁ ብሏቸዋል። ክብር ለስሙ ይሁን። በዚህ ጊዜ እንደዚህ ሆነ። አይ ይሄ ነገር ጤነኛ ነገር አይደለም አሉና አንድ ነገር አደረጉ ይላል። አሕዛብ አይሁድን ግን ካለቆቻቸው ጋር ምን አደረጉ ይላል? ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ ይላል ተንኮል አሰቡ፣ ክፉ ሐሳብ አሰቡ። አሁን ጳውሎስንና በርናባስን እናንገላታቸው፣ ክፋትን እናድርግባቸው፣ የሆነ ነገር እናድርግባቸው። ለምን እንደዚህና እንደዚህ ስናደርግባቸው ይሄ ነገራቸው አቢዩዝ ይሆናል፣ ይቆማል። ደግሞ ቦስ እናደርገዋለን፣ እንዲህና እንዲህ አድርገን እናስቆማቸዋለን ብለው መከሩ ይላል። በዚህ በመከሩባቸው ጊዜ ጳውሎስና በርናባስ ቁጭ ብለው አልጠበቋቸው። እስቲ ቁጭ ብዬ አልጠብቅም በሉ። እስቲ ቁጭ ብዬ አልጠብቅም በሉ። የሆነ ክፉ ምክር እየሰማችሁ የሆነ ክፉ ምክር ብቻ ነው። አንዳንዴ ክፉ ምክር ኮቴ ያስታውቃል። ክፉ ምክር አትሞስፌሩ ያስታውቃል። ክፉ ነገር እንዳለ የምታውቁት የሆነ የሚሸታችሁ ነገር አለ። በዛን ጊዜ ዝም ብሎ ቁጭ ብሎ ጌታ ያውቃል ብሎ መቀመጥ አይደለም። የእግዚአብሔር አጀንዳ ያለበት የእግዚአብሔር ሐሳብ ያለበት ሰው ከእግዚአብሔር ጋር ስለሆነ ኔትወርኩ እልፍ ይላል። ሃሌሉያ! እንዲህ ይላል ሊያንቆላጧቸው ሊወግራቸው ባሰቡ ጊዜ ቁጥር 6 ላይ ባሰቡ ጊዜ አውቀው ይላል እግዚአብሔር ያነቃችኋል፣
የሆነ ነገር ጋር ስትደርሱ ሰው ክፉ ነገር ሊያደርግባችሁ ሲል የኔ ጌታ የሚያነቃ ሃሌሉያ ያነቃችኋል። ሃሌሉያ። ከዛ ነቁ፣ አወቁ። ልስጥራንና ደርቤ ወደሚሏት ወደ ሊቃኦንያ አገር ምን አሉ ይላል? ዞር አሉ ይላል። ዞር ማለት ልክ ነው፣ ትክክለኛ ነገር። መጽሐፍ ቅዱሳችሁን ማርቆስ ወንጌል ምዕራፍ 6 ላይ እሱን እንድናይ እፈልጋለሁ። ማርቆስ ወንጌል ምዕራፍ 6 ማርቆስ ወንጌል ምዕራፍ 6 ቁጥር 5 ላይ እንደዚህ የሚል ቃል እናያለን። ክብር ለጌታ ይሁን። እስቲ ቀጥላለሁ በሉ። እስቲ አንድ ሰው ቀጥላለሁ ይበለኝ። ያ እንቀጥላለን። ኢየሱስ ጌታ ነው። ሃሌሉያ። ማንም በምንም መንገድ ሊያስቆመን አይችልም። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ማርቆስ ወንጌል ምዕራፍ 6 ላይ ከቁጥር 5 ጀምሮ እንደዚህ ይላል። በዚያም በጥቂቶች ድዌዎች ላይ እጁን ጭኖ ከመፈወስ በቀር ታምር ሊያደርግ ምንም አልቻለም። ለምን ሲባል ስላለማመናቸው። በመንደሮች እያስተማረ ይዞር ነበር። 12ቱን ወደ እርሱ ጠራ። ሁለት አድርጎ ይልካቸው ጀመር። በርኩሳን መናፍስት ላይ ስልጣን ሰጣቸው። ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መህልቅም በመቀነታቸው ቢሆን እንዳይዙ አዘዛቸው። በእግራቸው ጫማ አድርጉ እንጂ 2 እጀ ጠባብ አትልበሱ አለ። በማናቸውም ስፍራ ወደ ቤት ብትገቡ ከዚያ እስክትወጡ ድረስ በዚያ ተቀመጡ። ከማይቀበሏችሁና ከማይሰሟችሁ ስፍራ ሁሉ ከዚያ ወጥታችሁ ምስክር ይሆንባቸው ዘንድ ከእግራችሁ በታች ያለውን ትቤ አራግፉ። ሃሌሉያ። እውነት እላችኋለሁ ከዚያች ከተማ ይልቅ ለሶዶምና ለገሞራ በፍርድ ቀን ይቀልላቸዋል አላቸው ይላል። ከማይቀበሏችሁ ከማይሰሟችሁ ከተማ ውጡና ወደዛ ዞር በሉ አለ እግዚአብሔር። የሥራው ባለቤት አለ እግዚአብሔር። ዞር አድርገው የሚቀጥል አለ እግዚአብሔር። ኢየሱስ ያድናል። ከማይቀበላችሁና ከማይሰሟችሁ ስፍራ ሁሉ ከዚያ ወጥታችሁ ምን በሉ ሄዱ። መቀጠል አለ። እስቲ ቀጥላለሁ በሉ። እግዚአብሔር ስለተናገረኝ ነው። ቀጥላለሁ በሉኝ። እስቲ እኔ ቀጥላለሁ። የእናንተን ባላቅም ጌታ እንዲህ ብሎ አዘዛቸው። ለሱም ተቸግሮባቸዋል። ድንቅና ታምር ማድረግ ፈልጎ አያምኑም። ስለማያምኑ ትቷቸው ሄደ። ብዙ ማድረግ ፈልጎ ግን ትቷቸው ሄደ። እናንተም የማይቀበሏችሁ ከሆነ ተውና ሂዱ ተውና። እነዚህም ሰዎች ተንኮል እንደታሰበባቸው ሊቀበሏቸው እንዳልፈለጉ ስላዩ በጣም የከተማው ሕዝብ በሙሉ ግማሹ ከኛ ጋር ነው ምንም አያመጡም ብለው አልተቀመጡም፣ ዞር አሉ። እነሱ ለአንድ ከተማ ግማሽ አይደለም። እስቲ በዓለም ዙሪያን የተጠራሁት በሉ። እኛ የተጠራነው እስከ ምድር ዳርቻ ነው። የአንድ ከተማ ሕዝብ እኩሌታ እሱን ብቻ ወንጌል እየሰበክን እየተሟሟቀን እንድንቀመጥ አይደለም። እነዚህ ሰዎች የአንድ ከተማ እስቲ አሁን እንደው የዚህ አዲስ አበባ ከተማ ሕዝብ በሙሉ ግማሹ እዚህ ጋር ቢመጣ ከዚህ ነቅነቅላለሁ እላለሁ ትላላችሁ። ጌታ ግን ይሄን አይደለም ያለው፣ ይሄን አይደለም የፈለገው። እናንተን ካልተቀበሉ እሱን አልተቀበሉም ማለት ነው። የከተማውን ግማሽ አይደለም ሊጠራ የመጣው፣ የከተማውን ግማሽ አይደለም ወንጌል እንዲሰማለት የፈለገው። ዓለም ሁሉ በወንጌል እንድትጠቀለል ነው ጌታ የሚፈልገው። ወንጌል ዓለም ሁሉ እንዲሰማ ነው የሚፈልገው። ኢየሱስ ያድናል። እግሮቻችሁ ላይ ያለ ሰንሰለት አሁን ይበጠስ በኢየሱስ ስም። ስልጣን ይበጠስ። መሄድ የፈለጋችሁ ማገልገል የፈለጋችሁ መሮጥ የፈለጋችሁ የእግዚአብሔር አጀንዳ በኔ ውስጥ አለ ብላችሁ በአንድም በሌላም ነገር የተበላሸባችሁ ስሙኝ። ዛሬ በኢየሱስ ስም ስልጣን ይሄ ገመድ ከላያችሁ ላይ ይበጠስ። ይሄ ማነቆ ይልቀቃችሁ፣ በኢየሱስ ስም ይልቀቃችሁ። ሃሌሉያ።
ጌታን አልተቀበሉትም። ቀጠለና ደግሞ ሐዋርያቱን ሲመጡ እንደዛው ሊያደርጉ ፈለጉ። ነገር ግን አልሆነም። ክብር ለስሙ ይሁን። ኧረ ኢየሱስ ያድናል። ሌላ ማንበብ ፈልጋለሁ። ሉቃስ 4 ላይ ከቁጥር 26 እስከ 30 እንደዚህ ይላል። ከ25 ጀምሬ ላንብበው። ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ይህን ነገር የተናገረው ራሱ ጌታ ኢየሱስ ክርስቶስ ነው። ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ራብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስም በሲዶና አገር ወዳለች ወደ ሰራፕታ ወደ አንዲት መበለት እንጂ ከነርሱ ወደ አንዲቱ አልተላከም። በነቢዩ በኤልሳ ዘመን በእስራኤል ብዙ ለምጻሞች ነበሩ። ከሶርያው ከንዕማን በቀር ከነርሱ አንድስ እንኳን አልነጻም። በምኩራብ የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተውም ከከተማ ወደ ውጭ አወጡት። ይጥሉት ዘንድ ከተማቸው ተሰርታበት ወደ ነበረች ወደ ተራራው አፋፍ ወሰዱት። እርሱ ግን በመካከላቸው ምን ብሎ ሄደ ይላል? አልፎ ሄደ ይላል። ኢየሱስ ያድናል። በጣም የሚገርማችሁ በጣም ብዙ መበለቶች ነበሩ። አንድ ግን ወደ ሰራፕታ ነው ኤልያስን ሊልክ የፈለገው። በጣም ብዙ ለምጻሞች ነበሩ። ንዕማን ብቻ ነበር የነጻው። ክብር ለጌታ ለኢየሱስ ይሁን። እሱ በልዩነት መስራት ይችላል። እግዚአብሔር እንዴት እንደሚሰራ አታውቅም። ነገር ግን አልቀበል ሲሉ እምቢ ሲሉ እያለፈ ይሄድ ነበር። ይህን ስላደረገ ሊገፉት ወደዱ፣ ሊጥሉት ወደዱ፣ ነገሩን ሊያበላሹበት ፈለጉ። ኢየሱስ ግን መጀመር ብቻ ሳይሆን መጨረስ የሚያጌታ በሕይወቱ ሊያስተምረን ስለፈለገ እግዚአብሔር አብ በሕይወቱ የጀመረውን በሕይወቱ እንደሚጨርስ ሊያሳየው የወደደ እግዚአብሔር እሱን ሊተውልን ስለፈለገ አልፎ ሄደ ይላል። እስቲ አልፎ ሄዳለሁ በሉ። መከራውን አልፎ ሄዳለሁ በሉ። ችግሩን አልፎ ሄዳለሁ በሉ። አልወድቅም። ሃሌሉያ። እንዳይነሳ ቀጥሎ ሌላ ቀን እንዳያይ ወደ ተራራ አውጥተው እዛ ሊጥሉት ሲሉ፣ ነገር ግን የኔ ጌታ ሃሌሉያ አልፎ ሄደ። ይሄ ጌታ የኔ ጌታ ነው። አልፎ ሄዳለሁ በሉ እስቲ። ስሙ ይቀደስ። አልፈን እንሄዳለን። ሃሌሉያ። እና አንዳንድ ጊዜ በሕይወታቸው እንዲህ አይነት ነገሮች ሲመጡ ዝም አይባልም። ብዙ እንዲህ የሚያደርጉ በሕይወታችን እየመጡ ስለሆነ ኢየሱስ ያድናል። አንደኛ ሳሙኤል ምዕራፍ 17 ላይ የዳዊትን ታሪክ ታውቃላችሁ። ወንድሞቹ እንዴት እንዳደረጉት ታውቃላችሁ። ልክ አባቱን ታዞ በሄደበት መንገድ ላይ ወንድሞቹ እንዴት አድርገው በሕይወቱ ያለውን ያንን ትልቅ ልምምድ እንዳጣጣሉበት ታውቃላችሁ። ጆሮውን ለሰጠው ለዛ እውነት ራሱን እንዳይሰጥ እንዴት አድርገው ታላላቅ ወንድሞቹ ሕይወቱ ላይ ችግር ሊፈጥሩበት እንዳሰቡ ታውቃላችሁ። ማነው ዳዊት ግን ወንድሞቹ አንተ ተንኮለኛ እንዲህ አድርገህ ክፉ ልብ ነው ያለህ፣ እነዛን ትንንሽ በጎች ወዴት ጥላሃቸው ነው? የልብን ኩራት ተንኮልና ምናምን እናውቃለን ሲሉት ከነሱ ጋር ካታራ አልፈጠረም። መልስ ሊሰጣጥ አልፈለገም። ከነሱ ምን አለ ይላል? ዞር አለ። እስቲ ዞር ላለው በሉ። እግዚአብሔር ዞር እንድንል የፈለገው ሰው አለ። ዞር እንዲልም የፈለገው ሰው አለ። እግዚአብሔር ዞር ያደርገናል። ዞር አድርጎ ያስቀጥለናል። እግዚአብሔር ይህንን ያደርጋል። ሃሌሉያ። ክብር ለጌታ ለኢየሱስ ይሆን። በሚገርም መንፈስ ውስጥ ነው ውስጥ ያለው። ኢየሱስ ያድናል። እግዚአብሔር ዞር ያደርገናል። እግዚአብሔር ዞር ያደርገናል። እግዚአብሔር ዞር ያደርገናል። ክብር ለጌታ ለኢየሱስ ይሆን። እና ዞር አሉ። እነዚህ ዳዊትም ዞር ሲል ስላነበረው ጌታም በሚሄድበት መንገድ ዞር ሲያደርግ ዞር ባለበት ሰዓት ስራ ነበረው። ኤልሳም ኤልያስም ዞር ባሉበት ቦታ ሁሉ ስራ ነበራቸው። እና ዞር በዛ ማነው ኢቆንያ በምትባል ለኢቆንያ ከተማዎች በእነሱ ዙሪያ ወዳለው አገር ሸሹ ይልና
በዚያም ወንጌል ሰበኩ። ኖሩ አይልም፣ ተሸሸጉ አይልም፣ የሆነ ምቾት ነገር ውስጥ ገቡ አይልም። የጀመሩትን ስራ ቀጠሉ። ኢየሱስ ያድናል። ዞር ብለው የእግዚአብሔርን አጀንዳ መቀጠል። ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። እግዚአብሔር የልብ አምላክ ነው። የልባችሁን መሻት ይሰጣችኋል። ስሙ ይቀደስ። እስቲ እቀጥላለሁ በሉ። ከዛ ብልስጥራን የምትባል ቦታ አገር ላይ እግሩ የሰለለ ከእናቱ ማህፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ምን እንደሚጠብቅህ አታውቅም። ዞር በል። ምን እንደሚጠብቅህ እግዚአብሔር ምን ሊያደርግ እንደፈለገ ስለማታውቅ ይልቅስ የሆነ ትግሉን አቁምና ዞር በል ያለ ይመስለኛል እግዚአብሔር። ወደዛች ብልስጥራን ወደምትባል ምድር ሲገቡ ይሄ ሰው እንዳለና እንደሌለ ያወቁት ነገር የለም። ነገር ግን እዛ ከተማ ላይ ከመወለዱ ጀምሮ ከማህፀን ጀምሮ አንካሳ የሆነ ከቶ ሄዶ የማያውቅ አንድ ሰው ነበረ ይላል። ተቀምጦ ነበር። ይህ ሰው ደግሞ ጳውሎስ ሲናገር ምን ይል ነበር? ይሰማ ነበር። ይህ ሰው ጳውሎስ ሲናገር ምን ይላል? ይሰማ ነበር። ከዛ በፊት ምንም የሰማው ነገር የለም። አሁን ግን ይሰማ ነበር። እስከ ዛሬ አልሰማችሁ ከሆነ ከዚህ በኋላ ሊሆን ያለ ነገር ስላለ ዛሬ ስሙ። እስከ ዛሬ አልሰማችሁ ከሆነ ዛሬ እንድትሰሙ ፈልጋለሁ። ዞር ስትሉ የሚሰማ አለ። ሃሌሉያ! ዞር ብላችሁ ስትሄዱ ጆሮ ይሰጣችኋል። ዞር ብላችሁ ስትሄዱ ልብ ተከፍቶ ይሰጣችኋል። ዞር ብላችሁ ስትሄዱ አማኝ ታገኛላችሁ። ሃሌሉያ! ይህን የሚያደርግ የጌታ መንፈስ በዚህ አለ። ቃሉ ይፈጸማል። እና ተቀምጦ ነበር። አንዳንዱ እኮ አልቀመጥ ነው ያለው። ይሄ እኮ ተቀምጧል። ኢየሱስ ያድናል። የተቀመጡ ልብ ያላቸው እምነት ያላቸው እግዚአብሔርን መስማት የሚፈልጉ እዛ በኢየሱስ ስም እኔ ጸልይላችኋለሁ። አሁን ሽፍት ያደርጋችሁ። የተቀመጡ አሉ። ማንን ለመስማት? ጌታን ለመስማት። ማንን ለመስማት? እሱን ለመስማት። ምን ለመሆን? በእውነት ካሉበት ነገር ለመነሳት፣ ከተቀመጡበት ለዘመናት ከተቀመጡበት ለመነሳት ዛሬ የኔ ጌታ ሽፍት ያደርጋችኋል። ሃሌሉያ! ኢየሱስ ያድናል። እስቲ አንድ ጊዜ ብድግ በሉ፣ ብድግ በሉ። ከዚህ በኋላ በሉ እስቲ፣ ከዚህ በኋላ በሉ እስቲ፣ እሰማለሁ በሉ እስቲ፣ አልቀመጥም በሉ እስቲ፣ እስቲ አልቀመጥም በሉ። ሃሌሉያ! ከልብ ከሰማችሁኝ ዛሬ እግዚአብሔር ከተቀመጣችሁበት ለዘመናት ከተቀመጣችሁበት ማንኛውም ነገር ካስቀመጣችሁ ማንኛውም ሁኔታ የኔ ጌታ ያነሳችኋል። ሃሌሉያ! መነሳት ይሆናል። ምንድነው ያስቀመጠህ? በሽታ ነው፣ እጦት ነው፣ ሰው ነው፣ የትኛውም ችግር ነው። ዛሬ የኔ ጌታ የነገረኝን እናገራለሁ። ዛሬ በኢየሱስ ስም ከሰማኸኝ መነሳት ይሆናል። ሃሌሉያ! ኢየሱስ ያድናል። ተቀመጡ። ክብር ለስሙ ይሁን። ሲሰሙ መነሳት ሆነላቸው። ሲሰሙ መነሳት ሆነለት። ይሄ ሰው ከማህፀን ጀምሮ ሽባ የነበረ ተነስቶ ማያቅ፣ ሄዶ ማያቅ፣ መሄድ ምን አይነት እንደሆነ ማያቅ፣ መቆም ምን አይነት እንደሆነ የማያቅ ሰው ሲሰማ ግን ሃሌሉያ ድንቅ ሆነለት፣ ታምር ሆነለት። ዛሬ የሚጀምር ታምር አለ። ዛሬ የሚጀምር በሕይወታችሁ ውስጥ ድንቅ አለ። መንፈስ ቅዱስ ክብር ላንተ ይሁን። ስሙ ይቀደስ። ኢየሱስ ያድናል። ሃሌሉያ! ይሄ ሰው ምንም ነገር ማያቅ ሰው ነው እና ወደ ተቀመጠ ሰው መስማት ወደሚችል እምነት ወዳለው ክብር ለጌታ ለኢየሱስ ይሁን። እቀጥላለሁ። እስቲ እቀጥላለሁ። መስማት ወደሚችል ወደሚቀመጥ አሁን እኮ ቁጭ በል መከራ ነው፣ ናም መከራ ነው፣ እመንም መከራ ነው። ግን የእግዚአብሔር ቃል እንደሚል ይሆናል። የእግዚአብሔር ቃል ያለው ይፈጸማል። ወደ ተቀመጠ መቀመጥ ወደሚችል ደግሞም ወደሚያምን ወደሚሰማ የኔ ጌታ ዞር ያደርጋችኋል። ጌታ ለኢየሱስ ይሁን አለኝ ጌታ።
ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየው ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግ ብሎም ተነስቶም ይመላለስ ነበር ይላል። እሱ ቁም ነው የተባለው፣ መመላለስ ጀመረ። ሃሌሉያ! ያለፈ ድንቅ ይከተላችኋል። ያው አንድ ዛሬ መቆም ከሆነልህ፣ ዛሬ ሰምተህ ከተነሳ ከዚህ ቀን ጀምሮ መመላለስ ይሆንልሃል። መሄድ መውጣት መግባት ይሆንልሃል። ሃሌሉያ! ባለበት ቦታ መታወቂያ ዛሬ ይቀየራል። ምናልባት ሳስበው ሰው ሁሉ ሲመጣ ይሄንን ሰው በዛው መልክ ነው የሚያውቀው። ልክ እንደዛ ከ38 ዓመት ጀምሮ ሽባ የነበረ ጌታ ኢየሱስ ሲመጣ ከጥንት ጀምሮ ያኔ ጀምሮ ከ38 ዓመት ጀምሮ ያው እንደነበረ አውቆ ተነስ እንዳለው ዛሬ የኔ ጌታ ይሄን ቃል ይደግመዋል። እዚህ መነሳት ይሆንልናል። የእናንተን አላቅም፣ ለእኔ ግን ይሆንልኛል። እግዚአብሔር ምስክሬ፣ ይሄን ቃል እግዚአብሔር ሰጥቶኛል። ክብር ለስሙ ይሁን። እና የሚሰብከው ቃል በጣም የሚገርማችሁ እንዲህ አይነት ነገር እኔ ጋርም አለ። በጣም በሚደንቀኝ ሁኔታ ሰዎች የእግዚአብሔርን ቃል ስሰብክ፣ የእግዚአብሔርን ቃል ስናገር ሲሰሙኝ ያውቃለሁ፣ ሲያምኑ ያውቃለሁ። የማቅበት መንገድ አለ፣ ሲገፋኝ ያውቃለሁ። ልክ እንደዛው ጳውሎስ እምነት እንዳለው አየ ይላል። ይታያል፣ ስታምኚ ይታያል፣ ስታውቂ ስትሰማ ይታያል። የማይታይ እንዳይመስላችሁ። አንዳንዱ በትዝብት ነው፣ አንዳንዱ በሆነ ነገር ነው የሚያያችሁ። ነገር ግን እንዲህ እላችኋለሁ፣ አማኝ ሆናችሁ ስሙ። አማኝ ሆናችሁ ጆሮአችሁን ከፍታችሁ ስሙ። መነሳት ይሆንላችኋል። መታወቂያችሁ ይቀየራል። በማባበል አይቀየርም። እውነትን በመስማት የእግዚአብሔርን ቃል በመስማት በማመን በእንደሱ ይቀየራል። ህይወት የሚቀየረው እንደሱ ነው። እዛ ብድግ ብሎ ተነስቶ መመላለስ ጀመረ ይላል። ከዛ ህዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦንያ ቋንቋ አማልክት ሰዎችን መስለው ወደ እኛ ወርደዋል አሉ ይላል። አይገርምም? ይሄኛው ይሻላል አይደል? እየጨመረ ነው አይደል የመጣው? ቅድም የከተማ ምን ነበር? ግማሽ ነበር አይደል? አሁን ደግሞ ምን አላቸው? አረ አማልክት ሰው መስለው በመካከላችሁ አስገራሚ ጉብኝት በህይወታችሁ ይሁን። ሃሌሉያ! አነጋጋሪ ጉብኝት በህይወታችሁ ይጀምር። ለምን ስትሉ ቅድም ከተገፉበት ከተማ የወጡት የሆነ ሳንቲም ይዘው አይደለም፣ የሆነ ህዝብ ይዘው አይደለም፣ የሆነ ሰው ተከትሏቸው አይደለም፣ የሆነ ብቻ ነገር ይዘው አይደለም የወጡት። በመንፈስ ቅዱስ ተሞልተው ስለነበረ የወጡት ነገራቸው እያደገ መጣ፣ እየተለወጠ መጣ፣ እየተቀየረ መጣ፣ አነጋጋሪ የሆነ መጣ፣ መለኮትን እየገለጠው መጣ። ሃሌሉያ! እነዚህ ሰዎች ከእግዚአብሔር መንፈስ ውጪ ከመለኮት ውጪ ማንም እንደዚህ ያደርጋል ብለው ስለማያስቡ አማልክት ሰው መስለው በመካከላችን ተገልጠዋል አሉ። ያድናል ኢየሱስ። መንፈስ ቅዱስ ስምህ ይባረክ። እና አሉ መስለው በመካከላችን ወርደዋል አሉ። ከዛ በዚህ ጊዜ እንደዚህ ሆነ ይላል። በዚህ ጊዜ እንደዚህ ይላል። ሁሉም ወደ እነሱ መጣና ስም ሊቀይሩ ፈለጉ። ህዝቡ የመጣው ለዲያ ለሚባለው ጣዖታቸው መስዋዕት ለመስዋዕት ነው ህዝቡ የተሰበሰበው። ያ ሁሉ ህዝብ የመጣው መስዋዕት ሊያደርግ ነው የመጣው። ነገር ግን ያ ሁሉ መስዋዕት ሊያደርግ የመጣው ስም ሽፍት ሊያደርግ መጣ። እንግዲያው ይሄኛው ይባል፣ ይሄኛው ደግሞ ሄርሜን ይባል ብለው ስም ቀየሩ። እዛ ጋር ሊሰውላቸው ያሉ ያረጁ ባልና ሚስቶች የሞቱ ለነሱ መስዋዕት ሊያቀርቡ የመጡት ህዝብ ሁሉ ተገልብጦ ለጳውሎስና ለበርናባስ ያለውን መስዋዕት ሊያቀርቡላቸው፣ ያለውን ክብር ሊሰጧቸው ፈለጉ ይላል። እነሱ የሆነውን ነገር ሁሉ አማልክት አድርገው የሚከተሉ ስለነበሩ ከዛ ግን በርናባስ ዲያሉት ጳውሎስ እነሱ በመናገር ዋና ስለነበር ሄርሜን አሉት ይላል። በከተማውን ፊት በቤተ መቅደስ ያለው የዲያ ካህን ኮርማዎችን የአበባ አክሊሎችን ወደ ደጃፍ አምጥቶ ከህዝብ ጋር ሆኖ ሊሰዋላቸው ወደደ። ሐዋርያት በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ህዝብ መካከል እየጮሁ ሮጡ ይላል።
ከእግዚአብሔር ጋር ከሆነ የጀመርከው የተጠራኸው በእግዚአብሔር ከሆነ የለየህ መንፈስ ቅዱስ ከሆነ አንተ ውስጥ የሚሰራው መንፈስ ቅዱስ ከሆነ አሁንም የሚቀጥለው የምትናገረው ወንጌል ከሆነ እዚህ ጋር ድንቅና ታምር ሲደርስ ለአበባ ጉንጉን አንገትህን አትሰጥም። ለየትኛውም ነገር ራስን አሳልፈህ አትሰጥም። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ይህን ነው የሆነው በነ ጳውሎስና በበርናባስ ሕይወት። እንዲህ አይነት ነገር ይደረግላችሁ ሲባሉ ልብሳቸውን ቀደው ይላል። ታላላቅ የእግዚአብሔር ሰዎች ኃይለኛ የእግዚአብሔር ነገር ውስጥ ሲገቡ እውነት ነው የምላችሁ ይሄ የመከራ ምክንያት ነው። በእውነት ልብሳቸውን ከላይ እስከታች ቀደዱና ይሄ ለኛ አይገባም አሉ። ያለንም የለበሱትን ራሱ ጣሉት። ሌላ አይደለም ሊጨምሩ አይደለም ሌላ ሊጨምርልን ይሄ እንኳን የኛ አይደለም። ሃሌሉያ። እና የአበባ አክሊሉን ወደ ደጃፍ አምጥቶ ከሕዝቡ ጋር ሊሰዋላቸው ሐዋርያት በርናባስ ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ፣ እንዲህ አሉ፣ እናንተ ሰዎች ይሄን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ከዚህ ከንቱ ነገር ሰማይና ምድርን ባህርንም በእርሱም ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን ሰብካለን። አሁን ይሄ ነገር የምታደርጉት ነገር ከንቱ ነው። ወደ ሕያው አምላክ እግዚአብሔር ዞር በሉ። ይህን ከንቱ ነገር ከሕይወታችሁ ላይ አስወግዱ። ወንጌል ኢየሱስ ነው። ሃሌሉያ። ወደዚህ ዞር በሉ። ከዚህ ነገር ውጡ። በጣም የሚገርመው ይህንን እያደረጉላቸው በጭንቅ ነው ያስጣሏቸው። ሲያባብሏችሁ ራሳችሁን አትስጡ። ጥቅስ ሊደረደር ይችላል። የሚያበራየውን በሪያፉን አትሰር ተብሎ ተጽፏል። ይሄ ክብር ይገባል ሊሉ ይችላሉ። ኖ ክብር የሚገባው እግዚአብሔር ብቻ ነው። ሃሌሉያ። አምልኮ የሚገባው መስዋዕት ሊሰዋለት ለዛውም የራስ ማንነት ባለፈው ሳምንት ተናግሬያለሁ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ የተባልነው እንጂ መስዋዕት እንዲቀርብልን ለኛ የሆነ አበባ ጉንጉን እንዲደረግልን የሆነ ነገሮች እንዲሰሩልን ቀይ ምንጣፍ እንዲነጠፍልን የእግዚአብሔር ቃል አይልም፣ አይደግፍም። ውጡ፣ ከዚህ ውስጥ ሽሹ፣ አምልጡ። የእግዚአብሔር ቃል የሚያስተምረን ይሄንን ብቻ ነው። ከዛ በጭንቅ ካስተዋቸው በኋላ የመልእክቴ ዋና ሐሳብ አይሁድ ግን ይላል ከአንጾኪያና ከኢቆንዮን መጡ ይላል። ተከትለው መጡ። አሁን ጳውሎስን ማግኘት አልቻሉ። እስቲ እኔን ማግኘት አይቻልም በሉ። ይኸውላችሁ ጳውሎስንና በርናባስን ማግኘት አልቻሉ። ማንን አገኙ ይላል? ሕዝቡን አገኙት። ሕዝቡን አገኙት። አባብለው ሕዝቡን ያዙ። አባበሉና ሕዝቡን ያዙት። በዚህ ጊዜ ጳውሎስ እጃቸው ገባ። ከእንደዚህ ከሚደለል ሕዝብ መካከል እግዚአብሔር እውነት ያለባቸውን ዛሬ ጸልያለሁ፣ የኔ ጌታ ነጥቆ ያውጣ። ኧረ አሜን። አንዳንድ ሰው አሳልፎ ይሰጣቸዋል። አንዳንድ ሕዝብ አሳልፎ ይሰጣቸዋል። በሆነ ነገር ይደለላል። ሕዝቡን አባብለው ጳውሎስን ምን አሉት ይላል? ወገሩ። የሞተም መስሏቸው ከከተማ ወደ ውጭ ጎተቱት ይላል። አገኙት። ጳውሎስ ያዙት፣ ደበደቡት። ቅድም የመከሩት ምክር አገኘው፣ ግን አንድ ነገር ሆነ። እስቲ ቀጥላለሁ በለው። ደቀ መዛሙርት ግን ይላል
ከበውት ሳሉ ይላል። ስሙ ይቀደስ። የሚከቡ ሰዎች ይስጣችሁ። አሜን። ደቀ መዝሙር ከሆናችሁ አታስበሉ። የጌታ ደቀ መዝሙር ከሆንክ እመነኝ፣ የእግዚአብሔር እውነት ያለበት ሰው ሲበላ፣ ሲጠፋ፣ ሲደክም፣ ሲያዝ፣ ክፉ የሆነ ነገር ሊያደርገው ሲፈልግ በእውነት ዝም ብለህ አትቆምም። ምን ከሆንክ? ደቀ መዝሙር ከሆንክ፣ በክርስቶስ ኢየሱስ በእውነት የተዋጀህ ደቀ መዝሙር ከሆንክ፣ ደቀ መዛሙርት ከበውት ሳሉ ይላል። መጽሐፍ ቅዱስን ሳጠና ብዙ ነገርም ሳገላብጥ ምን ብለው እንደቆሙ አይገልጥም። ግን ምን አሉ ይላል? ከበው ቆሙ። ግድ የለህም፣ ዝም ብለህ የእግዚአብሔር አጀንዳ ካለበት ጋር ቁም። ትቀጥላለህ፣ ታስቀጥላለህ። ኢየሱስ ያድናል። ኧረ አሜን። እና ደቀ መዛሙርትን ከበውት ሳሉ ይልና ተነስቶ ወደ ከተማ ገባ ይላል። ትሞታለህን አልሰማማ። ገና ሮም ይሄዳል። እነንትና ይገሉሃል አላለውማ። በእንትን በሽታ ትሞታለህ አልተባለማ። እነንትና ይዘው ገድለው በድንጋይ ምናምን አድርገው ይገላል አልሰማማ። ያልሰማነው በሕይወታችን አይፈጸምም። ጠላት ያወጀው አዋጅ በኢየሱስም ዛሬ ይሻራል። እነሱ ግን ምን ብሏቸው ነበር ይላል? መስሏቸው፣ የሞተ መስሏቸው፣ ያገኙህ መስሏቸው ነው። ግን አልተገኘህም፣ ደግሞም አትገኝም። ኢየሱስ ያድናል። ወጥቶ መሄድ ይሆናል። ከተማ ያልተጠበቀ ቦታ ራስክን ታገኘዋለህ። ያልተጠበቀ ቦታ እውነቴን ነው የምልህ፣ ያልተጠበቀ ቦታ አንተም ያልጠበቀው እነሱም ያልጠበቁት ቦታ ላይ ራስክን ታገኘዋለህ። ክብር ለስሙ ይሆን እና ወደ ከተማ ገባ። እዛስ አቤት የእግዚአብሔር ስራ ሲበዛ። በነገውም ይላል ከበርናባስ ጋር ወደ ደርቤን ወጣ። በዚያች ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ ይላል እጅግ ብዙ የተጠራ ነው። ጥሪያችን ህዝብ ልናከማች ሳይሆን ደቀ መዝሙር ልናደርግ ነው። ደቀ መዝሙር እጅግ ወደሚያደርግበት የክርስቶስ ኢየሱስ ተከታይ ወደሚያደርግበት ወደዚያ ሃሌሉያ! ኧረ ኢየሱስ ያድናል። ማዶሊቫጃኒያ ላቦስ ቀጠለ። በዛች ከተማ ወንጌልን ሰብከው እጅግ መንፈስ ቅዱስ እንደዚህ ሰፈር ወንጌል የተሰበከበት ሰፈር የለም። እንደዚህ መንደር ወንጌል የተሰበከበት መንደር የለም። ከዛ ግን እጅግ ደቀ መዛሙርትን ወደሚያደርጉበት ያድናል ኢየሱስ። ካደረጉ በኋላ ይላል የደቀ መዛሙርትን ልብ እያጸኑ በሃይማኖት ጸንተው እንዲነክሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ መንገድ ቀጠሉ። ሃሌሉያ! ምን እያደረጉ? የደቀ መዛሙርቱን ልብ እያጸኑ። ትክክለኛ ስራ ወደምትሰራበት ዛሬ ሽፍት ያድርግህ። ኢየሱስ ያድናል። እስቲ ወንጌል እንሰራለሁ በሉ እስቲ። የኔ ስራ ወንጌል ነው በሉ እስቲ። አያከስርም። ወንጌልን መስራት አያከስርም፣ ያዋጣል። ብዙ ስራ ምድር ላይ የምትሰሩት ስራ ይከስራል። እኔ ስራ ሰርቻ ቃለሁ፣ ቢዝነስ ሰርቻ ቃለሁ፣ ከስሬ አውቃለሁ። ይከስራል። እየጣራችሁ ይከስራል። እውቀቱ እያላችሁ ይከስራል። እንዴትም በምንም ማድረግ እንደምትችሉ እያወቃችሁ ይከስራል።
የማይከስር ስራ ወንጌል ብቻ ነው። የማያከስርም ወንጌል ብቻ ነው። ትርፋማ ያደርጋል። እና እነዚህ ሰዎች ምን አሉ? ቀጠሉ። እነሱ ውስጥ የተቀመጠውን ነገር ማዳፈን አይቻልም፣ ማስቀመጥ አይቻልም። ስለዚህ እንደዚህ አሉ፣ ወደ እግዚአብሔር መንግስት በብዙ መከራ እንድንገባ ገብቶናል። ስለገባን እንቀጥላለን። መከራ አለ። መከራ እንደውም ወንጌልን ውበት የሚሰጠው መከራው ነው። የመጣው መከራ ሁሉ የሰውን ጆሮ እየከፈተላቸው ስላዩ መከራው ሲመጣ ነው ወንጌል ለመስበክ በር የሚሆነው። እና ወደ ልስጥራን ወደ ኢቆንዮንም ወደ አንጾኪያም ተመለሱ። በየቤተ ክርስቲያኑም ሽማግሌዎችን ከሾሙላቸው በኋላ ጦመው ከጸለዩ በኋላ ላመኑበት ጌታ አደራ ሰጧቸው። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ከዛ እንደዚህ ዝም ብለው የጀመሩትን የሆነ ቦታ አንጠልጥለው አይሄዱም። እየጨረሱ ነው። እስቲ እየጨረስኩ ሄዳለሁ በለው። ከዚህ በኋላ የምትጀምረው እየጨረስክ የምትሄደው ነው። ክብር ለጌታ ለኢየሱስ ይሁን። እና በጵስጵያም አልፈው ወደ ጵንፍልያ መጡ። በጴርጌንም ቃሉን ከተናገሩ በኋላ ወደ አጣሊያ ወረዱ። ከዚያ ስለፈጸሙት ስራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። በደረሱ ጊዜ ቤተ ክርስቲያን ሰብስበው እግዚአብሔር ከነርሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖቱንም ደጅ እንደከፈተላቸው ተናገሩ። ከደቀ መዛሙርቱ ጋር አያሌ ቀን ተቀመጡ። ከዚህ በኋላ የምትመሰክሩት ነገር በህይወታችሁ የሚሆነው ሰው ሁሉ ተቀምጦ የሚሰማው የወንጌል ምስክርነት። ሃሌሉያ። በህይወታችሁ እግዚአብሔር የሰራውን በእናንተ አገልግሎት እግዚአብሔር የሰራውን ወደምታወሩበት ህይወት ዛሬ ሽፍት ያደርጋችኋል። ህይወት ብቻ አይደለም፣ ስፍራ ይሰጣችኋል። ወደዛ ቦታ እግዚአብሔር ሽፍት ያደርጋችኋል። ክብር ለእግዚአብሔር ይሁን። እንቀጥላለን። እስቲ እኔ እቀጥላለሁ በሉ። እኔ እቀጥላለሁ። የእናንተን አላውቅም፣ እኔ ግን እቀጥላለሁ። ስሙ ይቀደስ። ቆመን እንጸልያለን።